ይሰማል። ትንሽ ያዛርጎኛል። ማዘር ገብተዋል ይታያሉ። መጀመሪያ ታፕታፕ እናድርጋ። መጀመሪያ ታፕታፕ እስከሚለካው ድረስ ትንሽ ታፕታፕ አድርጉለት። ቤቱን የቲክታክ ጊፍት ምናምን እየሰጣችሁ ታፕታፕ እያደረጋችሁ ጻፍ። አይታየኝም የጻፍከው ጻፍልኝ። የለም በቃ ሌላ የምትፈልጋቸውን ሰዎች አስገባና የማዘር ካሜራ ክፍት ነው። ለኔ ትንሽ ጨለም ያለ ስለሆነ አልተከፈተም ገና ነው። ግን ይሰማል አይደል? አዎ እኔም ከፍታለሁ። በቃ ካልተከፈተ ካሜራን ያስተካክሉ። ይታያሉ ማዘር ቪዲዮ አይታይም። ቪዲዮ ክፈቱት። እሺ ቢ አትታይም። ቪዲዮ እንጻፍልኝ። ቢ ምንም መጣልኝ ነገር የለም። አልተከፈተም ቪዲዮ። ሴቭ በሉት። ተጫኑትና ቪዲዮውን ሴቭ አድርጉት። አዎ ታይቷል። አሁን በጣም ጥሩ። ቆይ አንዴ ይጠብቁኝ። ታፕታፕ አድርጉ። እሳቸውንም በጊፍት በስጦታ መስጠት መርዳት ምናምን የምትፈልጉ እንደዚህ ሆኖ አይደለ? ጃኳር በጣም ጥሩ። አዎ ቆንጆ ነው። በጣም አዎ ቆንጆ ነው። በቃ ገስት ላይ አንዴ የሚሰማ ከሆነ ሀሳብ ቁጭ አድርጌ ለማዘር ደግሞ ከዛ በኋላ የፈለጋችሁትን ነገር ታደርጋላችሁ። ማለት ትሰማለህ መብረቁ? ኦኬ ማዘርዬ እየተሰማችሁ ከሆነ እንኳን ደህና መጣችሁ። ማዘር መብረቁ ነኝ። እንኳን ደህና ቆየህ ልጄ። እንኳን ደህና ቆየህልኝ። እኔ እኮ መናገር ነው ያቃተኝ። አይዞህ ያደረኩበት ምንም አይናገሩ። አሁን እረፍት ያድርጉ። ምንም አይናገሩ። ውሃ ስጫቸው። አጠገበላቸው አድርጊ ያላቸው ቆይ ግድ የለም። ውሃ አድርጊላቸው። ውሃ ስጫቸው። አጠገባቸው አስቀምጪ ውሃ እባክሽን። ቆይ 5 ቁጥር ጻፍ። አይታየኝም። ቢ ከታች ጻፍልኝ። ምንም አይታየኝም። ተቃጥለሽ ቅሪ ነደሽ ቅሪ። ይኸውልዎት እናቴ አሁን እርስዎ ነፃ ሊሆኑ ነው የመጡት እና እርስዎ ምንም ባላዩበት መንገድ ነው እና ግድ የለም ሁሉም ነገር ይሆናል። እዚህ ያሉት በሙሉ ወገኖችዎት ነን። ንደጂ ደረደርኩ ንደጂ ቆዩ 5 መብረቁ ይታያል ከታች አይ መድኃኒዓለም መብረቅ አውርድባት።
ቆይማ እናቴ ዝም ይበሉ፣ ግድ የለም ይረጋጉ፣ ትንሽ ውሃ ይጠጡ፣ ሪላክስ አድርጉ። ምንም እንትን አይበሉ፣ ግድ የለውትም። አንድ ሰው ለማስገባት ፈልጌ ነበረ፣ ላገኘው አልቻልኩም። ሌላ ሰው አስገባው እየደወለልኝ ስለሆነ እየጻፍኩ ነው አለኝ፣ ግን አይታየኝም። የሰጠሁት ቁጥር ጃጓር ማን ነው? ዲቲ ነው። ዲቲ ያው ማዘርዬ፣ በመጀመሪያ ደረጃ ይሄንን ያደረኩት ተገድጄ ነው። ማህሌትን ለረጅም ወራቶች ስከታተላት የነበርኩት እኔ ነበርኩ። ወንድ ልጆቹን ሁሉ ቦታ ላይ ያሉትን ከነ ቦታቸው፣ ከነ ፎቶቸው፣ ከነ አድራሻቸው አውቅ ነበር። ነገር ግን ለእነሱ ህይወት ጥሩ ስላልሆነ ነው ያልፖሰትኩት። አማራጭ ሳጣ እርስዎን ማግኘት ነበር። ምክንያቱም ነገሩን ሚዲያ ላይ ድፍንፍን አድርገው በተለይ ዱባይ ውስጥ የተደራጁ ግለሰቦች አስቀርተውት ነበር። ነገር ግን 37 ወንድም እህቶቻችን ልጆቻችሁ እንባ አላስተኛኝ ስላለ ብቸኛው አማራጭ ማዘር እርስዎን መፖሰት ነበረ። እርስዎን ለማግኘት ነገር ያደረኩት። ስለዚህ አውቁ ይበሉኝ፣ አውቁ ተረጋግተው አውቁ ይበሉኝ። ትክክል ነው ያልካት ያረፈው ትክክል ነው ያረፈው ልጄ ትክክል ነው። ለሀቅህ ኑር፣ ለሀቅህ ኑር። እግዚአብሔር ነው የሚሰጠው፣ ወደ አፍ የሚከተው ሰው አይሰጥም። ለሀቅህ ኑር። ጥሩ ያደርግሃል። ጥሩ ነው ያደረገው፣ በጣም ጥሩ። እነዛ ሌቦች መች አረጉ? ቤቷ የሚያውቁ የሚፈተፉት የሚበሉ መች አረጉ? ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እያለ ደፋፍነው ራሳቸውን ለማስመለጥ የሰው ሀቅ መሬት ለማድረግ እግዚአብሔር አይወደውም። ለእኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው። እግዚአብሔር አይወደውም። አምጧት እች ላይ ባከነ ሌቦቹ አምጧት። ውሃ ስጧቸው። እናቱ አጠገብሻቸው ያለቻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆችዎት ነን። እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው። እኛ እርሶን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ፣ ያለ አግባብ እርሶ ላይ እጃቸው የጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው። እሺ እናት፣ ስለዚህ ምንም ነገር አይሰማሁት። አዎ አላስገባ ብለውኝ እኮ ራሴ ነኝ። ምን ላድርግ? እንደኔ ያቀርቡማ አብሬ ብሰርቅ አብሬ ቢበላ መቼ ይዘጉኝ ነበር። ያነጋግሩኛል እንዲህ በይ እያሉ እንደሚባባሉት። አሁን ጀምርና ሚኪ ተዘጋጅታል። መብረቁ ተዘጋጅታል። እሺ ስሙ፣ በቃ ልጀምር። አንዳንድ ጥያቄ ጠይቃቸዋለሁኝ። ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ እየጠየኳቸው፣ ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል። ስለዚህ መጠቀቅ አለብን። ማንም ሰው ጣልቃ እንዳይገባ፣ ማንም ሰው መናገር አይችልም። ማንም ሰው ያላግባብ ቃላት እንዳይናገር ጥንቃቄ ያድርግ። ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው። እሺ እናቴ፣ አንድ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለዎት? የመጣሁበት ምክንያት ቆይ ልንገሮት። እንኳን ደህና መጡ ነው ብለውት፣ እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ነው ደስ ያለኝ። ስላየሁትም በጣም ነው ደስ ያለኝ። እና ግን አንድ በዚህ ላይ ስጀምር ምን ብዬ ነው የምጠይቆት መስሎት? እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ። እንዴት አድርገው ነው ልጆችን ያሳደጓቸው? እስቲ ስንት ልጆች አሉት? እሺ እኔ 6 ልጆች አሉኝ። 1 ሴት 5 ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበረ ባለቤት። ምጽዋ ነው የገባሁት፣ ምጽዋ ነው የተዳርኩት። እኔ ምጽዋ ተወልጄ ነው ያደግኩት፣ ኤርትራ ማለት ነው። እየሰማኸኝ ነው ልጄ? አግብቼ መጣሁ። ባለቤቴ በጥይት ሲመታ እዛ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው ሲመታ ጡረታ ወጣ። እንግሊዝ ኤምባሲ ገባል፣ ስራ ገባ። የተማረ ስለሆነ የህግ ባሌ ነው። በተክሊል ነው ያገባሁት። 5 ሴት 1 ወንድ አለኝ። እዛ ነው ተወልደ ያደጉት።
በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። ቤቱ እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስላይበቃ እኔ 14 እስከ 14 ዓመት ባህሬን ስደት ሄድኩኝ። ልጆቼን እዛ ትቼ እንግሊዝ ኤምባሲ ከአባታቸው ጋር በወር የሰራኋትን እየላኩ ስጋ አልበላም። እኔ ስጋ አልበላም፣ አልወድም፣ ድሮም አልበላም። ቂጣ እና ቲማት ከወንድሟ ጋር አንደኛ አልፋ ተግባረ እድ እንኳን በነፃ ነበር የመደባቸው ሳይከፍሉ፣ እየከፈልኩ ስለነበር የማስተምራቸው። አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው፣ ኤሌክትሪክ በነፃ ነው። ግን ደሞዙ ትንሽ ነው። ልጄ ማንም ያውቋል፣ የሚሰሩት ያውቃሉ። ከዛ በኋላ 18 ዓመት ቆይቼ ሳስተምር ወሰድኳት። እንዲሆንኩ ስትል በቃ አንቺ እንደዚህ ካረግሽ ነይ እንደ ሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ፣ ምን ትችያለሽ? ነይ ሰርተሽ ብዬ ያመጣኋት። 5 እዛ ናቸው። መጣች፣ አመጣኋት። ባህሬን ያለ ሰው ይናገር አላ። እናቴ ህንድ ናት፣ አባቴ አሜሪካዊ ነው። እናቴ አይደለችም። ልታሳስረኝ ሁሉ ያው አለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ ካዝኔ ናት፣ ታውቃለች። እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ። ስለኔ ባህሬን እያሉ እኮ እየደወሉ እየነገሯቸው ነው። ጥየላት ወጣሁ ልጄ 45 ዲናር ልጄ ነው የወጣሁ። እቃ የለኝ፣ እቃዬም እኔ ሁሉ ለእሷ ጥዬ ወጣሁ። ልታሳስረኝ ጭራሽ ፍረዱኝ። ጥዬ ወጣሁ በኋላ ከስንት ዓመት መጣች። ባል አገባች። ይህን ሰማኸኝ ነው ልጄ? እየሰማሁት ነው። ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት አድርያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና ከልጆችዎት ማህሌት የተለየ ጸባይ ነበራት በወቅቱ? በዛን ጊዜ ሲያሳድጓት እንዴት ነበር? ኧረ አታለቅስ፣ አትናገር፣ የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የ6 ዓመትም አትሆንም እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ፣ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። 14 ዓመት ስቀመጥ ግን የስንት ዓመት ሆናለች እቺ ልጅ? ፍረዱ እንግዲህ። እዛ ስታረጋቸው እንደ አባትየው በህይወት የለም፣ ሞቷል። 6 ዓመቱ ነው አሁን። እንደዛ ነው የሆነው ነገሩ። ይኸውልህ እሺ፣ ትምህርት ቤት ሄዳ ነበረ? ማህሌት ትማር ነበር? ዩኒቨርሲቲ ትማራለች? የት ትማር ነበር? ያስተምረዋል አይደለም? ይኸውልህ 9ኛ ከወንድሟ ጋር አንደኛ ወጥቶ ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። የሰማኸኝ ነው? እኔ እዛ ነኝ በወር እየላኩ ገንዘቤን። ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገርኩ እንዲህ ያገኘሁት የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆችም አትበጥብጪ። ወንዶች እንኳን ከቤት አልወጡም። በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለ እውቀት አለሽ ብዬ አመጣኋት። መታ ደግሞ ለእኔ አስገዳይ ሆነች። ማንም ባህሬን ያውቃል ይሄንን። ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን እኔ 14 ዓመት ስቀመጥ የ18 እና የ19 ትሆናለች። ትልቅ የደረሰች እንዴ የረያም ትሆናለች። ምን ሆነህ ነው? እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበር እና ለምን እንደዚህ ልታስብ ቻለች? እርስዎ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም። እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊት እና በእግዚአብሔር። እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያረገችኝ። እኔ እናት የለኝም ሞታለች ብላችኋል እኮ ይጠቅላላ። የሚያውቁት ግን እናት አላት፣ እንደዚህ ናት፣ እንደዚህ አርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም፣ አንዴ ማሳደጊያ ነው ያደግኩት ትላለች፣ አንዴ አባቴ አሜሪካ ነው፣ እኔ ምንድን ነኝ ትላለች። እኔ ምን አውቃለሁ? አይምሮዋ ትክክል ነው። እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም። ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል።
ፈቷታል። ተቃጥያለሁ ልጄ። ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነኩ። አሁን ትልልቅ ሆነ እንኳን እንጀራ አስቀምጠ ይሄ እናንተ ነው ካልተባሉ አይነኩ። ጭዳ ልታደርገን ነው እንዴ? ከነ ልጆቼ አብሮ የበሉት እኛ ላይ የሚቀስሩት። ልጄ ሚኪን ቤቷ ያውቀዋል፣ አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርስዎን የዳሯት ለትዳር የዳሯት እርስዎ ደግሰው ነው የዳሯት? አረ እንዲህ ነው የተጋቡት። በእንትን ተጋቡ፣ በትውውቅ ተጋቡ። ለእሱም ስንት ነገር አድርገው ነው የሄደችው። ስንት ነገር አድርገው ይሄንን የጠየቅኩት የማህሌትን አስተዳደግ እና ከዛ የመጣ ኬት የመጣ ነገር ነው እንዲህ አይነት ጸባዩን ለማወቅ ነው። እና እናቴ እንግዲህ ያው እርስዎ እንግዲህ ያው በሚያውቁት መሰረት ተዳረች። ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ነው የቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው። ግርማ ኪዳኑ ያኩሱም ሰው፣ ጥሩ ሰው፣ ቀና ሰው። መጀመሪያ አንድ ልጅ አለቻት ጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው። አሁን እንደገና መንታ ወለደች። ጥላቸው ጠፋች። ጥላቸው የለም ብላ ጠፋች። ጥላቸው ጠፋች። የት እንዳለች አናቅም። ጠፋች። አየህ፣ ህፃናቶቹ ሰውየው ላይ ጥላ ጠፋች። አባጉር ከዛ በፊት ታመመች ብለው ልንገርህ፣ ታመመች ብለው አባ ግርማ ጋር ረስቼ፣ አባ ግርማ ጋር ታመመች ብለው ስታላግጥበት፣ አንዴ ካሰር ይዞኛል፣ አንዴ ምን ይዞኛል እያለች ስታላግጥበት፣ አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ። ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። እኔ እኮ ዶሮ እኮ ነው የቀበረችኝ፣ አሁን አይደለም ኑሮ ነው የቀበረችኝ። እና ኑሮ እሺ እናቴ፣ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ ኑሮ የት ጀመረች? ጠፍታ ከሄደች ልጆቹን ጥላ ወዴት ሄደች? ወዴት መኖር ጀመረች? ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድን ነው የሚባል ከእሷ ጋር የሚሰርቅን የሱምን አድምጠኝ ልጄ፣ መሀል እንዳታስገባ እንዳያወናብዱ እንዳታስገባ። አውቀው ነው እነዚህ የበሉት ናቸው። ጭፍራቸው የሰው ገንዘብ ለማስቀረጥ እንዳይያዙ እንዲህ የሚጮሁት። እኔ ጉዳቸው ነው የማወጣው። ጠፋች እንግዲህ የሆድ ነገር ወደ ልጆች አታውቁም፣ አናውቅም። ረድኤት ናት አናውቅም። አንዴ ጎንደር ናት ይላሉ፣ አንዴ አዘዞ ናት ይላሉ። ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያውቃሉ። ጎንደር የነበሩት ምንድን ነው? እኔ እኮ ለሰውየው ነግሬዋለሁ፣ ሲደውልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አድርጋ ስታወናበዳቸው ለዚህ ሁሉ ደረሰች። እሺ እናቴ፣ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር? ስራ እየሰራች ነበር በዛን ጊዜ? ስራ አላት እንደው ሰው በሚያውቁት መንገድ ትነግድ ነበረ? ባህሬን ስራ ነበረ እሰራለሁ እያለች ነው። እኔ መቃል እኔ እኮ ጥያት መጣሁ። አታውቅኝም አላውቃትም እኮ ጥያት እኮ መጣሁ። በስንት ዓመት ሆና ነው ጥሏት የመጡት? እርሶ የመጨረሻ ጊዜ ያዩት መቼ ነው? እዛ አሁን መጨረሻ ነው የምትለው? የመጨረሻ ጊዜ ማህሌትን ያገኟት መቼ ነው? አሁን ነው የምትለው? አሁን የመጨረሻ ያገኟት መቼ ነው ማህሌትን? አሁን ይኸውልህ ልንገርህ፣ ከጎንደር መጣሁ ባለቤት ይኸውልህ ያገኘኋት መጨረሻ ጊዜ አባቷ ሲሞት 6 ዓመቱ ነው። አሁን አባቷ ሲሞት 6 ዓመት 7ኛው ሊይዝ ነው። ከና ባሏ ነው የመጣችው አሉ። አይታናት አናውቅም። እሷን አይቻታለሁ። ባልየው የተባለው ግን አላውቅም ነበር አሉ። እኔ አላውቅም፣ አሁንም አላውቀውም። ልጅ ባለቤቷን አያውቁትም? አላውቀውም። አይኑን አይቼ አላውቅም። ይሄ ከኋላ የወለደችለት አብሮ የሚሰርቀው ቁጭ ያለው አላውቅም። የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት? እዛ ጎንደር ሂዳ ማለት ነው። አርቲስት ነበረ ይላሉ። እዚህ ምን አይነት አርቲስት እንደሆነ አላውቅም። የሌባ አርቲስት እኔ ምን አውቃለሁ እናቴ። ይኸውልህ እሺ እናቴ፣ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት? አምስት ሳንቲም የላትም ልጄ። እኔ ሀቁ ነው የምነግርህ። 5 ሳንቲም የላትም። ቢኖራትማ ጥሩ ተሽጦ ይከፈላቸው ነበር።
አባቷ የላትም። እቺን የቤት ሞት 40 ቤተል ነበረችኝ። ባለቤቴ አይኑ ታውሮ ከኤምባሲ ጡረታ ስንወጣ እዛ እያጠራቀምን ውጭ ሆኜ እሱን ከአፉ ለቆ ከትምህርት ቤት ለቆ ያጠራቀምናትን ቤተል ሰራው። አይኑ ሲያዝ ሸጥኳት ቤቷ። ያኔ 2 ሚሊዮን ብዙ ነበረ። 140 መጥቼ ኦሮሚያ 1,600,000 ገዛሁ ቤት። ሰማኛለህ? የተረፈችው የባሌም ባምበርስ መግዣ መጦሪያ አረኳት። ያቺ ቤት አለችኝ። ለፍቼ ባህሬን ያሉ ያውቃሉ፣ ኤምባሲ ያሉ ያውቃሉ፣ ሁሉ ህዝብ ያውቃል። ይኸውልህ ይኸው ነው። ከተናገሩ ሁሉ ነው መናገር። እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያደረገችኝ አንሰ ደግሞ የሰው ጉድ አይሆንም፣ አይሆንም። አምጧት፣ ይዛቸው አስራቸው አምጧት፣ አምጧት። እሺ አሁን በቃ እሺ፣ አሁን ወደዚህ ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው፣ ቤት ይመጣ ነበር፣ ፋሚሊ ነበር ብለውን ነበረ እና ሚኪን እንዴት ነበር የሚያውቁት? እኔ ሚኪ ያወቁት እኔ ሚኪ እኮ ገራዝ ማን ነው? ባራምባራስ ነው ግራዝማች ማን ነው የሚሉት? ምን የሚሉት አንቺ? ፊታውራሪ ፈርዖን ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ ኧረ ይሄ ልጅ ልመርቀው፣ ለእነዚህ ሁሉ ድሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው። እሺ ቪዲዮ ልስራለች ስሪ ልምንመርቀው። ፍርዓንዬ በረካ ሁን፣ እንደ ዋርካ ያብዛህ፣ እንደ አብርሃም ዘር ያብዛህ። ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረኩት። እኔ ቸግሮኛል ብዬ ፍርዖን ጋር አልተናገርኩም። ያው ቃሌ ነው፣ ቪዲዮም አለ። አሁን ምን ያደርጋል አቶ ሚኪ? የባጀት መዝጊያ ነው እንግዲህ ፈርዖን 50 ሺህ ብር ስጣቸው ብለውኛል ብሎ ይነግራታል። ኑ ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ሰጠን ቸገረን አላለም። ቪዲዮ ላይ ያለ እኔ ቁናተ እንትን አይደለሁም። 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማነው የአካውንትሽ ላክልኝ። ምን ነው 20 ሺህ ብር ፈርዖን ሰጥቷቸው ወይ? እኛ እኮ መረቅ ነው እንጂ ስጠናለ ነው በረካ ይሁን ብዬ አስገባልኝ። ቤተኛ ነው ያልኩህ ነገር እኔ ቤቱ አላቆም የሷ ነው የሚያውቀው ያልኩህ ነገር ቤተኛ ነው። እቃ ያመጣል አብሮ ይቀምየው እዛ ቤት ያዩታሉ። እንደውም እሱ ስላለ ይሄዱ ልጄና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው። እንዳያዩት እየሰማኝ ነው። ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ይሄ ጉራ እኔ ፈተውራሪ ይባላሉ ብሎ የተዋወቃቸው እሱ ነው። እሷ ቤት አይደል የተገኘው? ታዲያ እኔ ቤት ነው። እኔ እኮ ያገኘ ታዲያ አልልም ያውቃታልና። አንድ ቀን ነው 2 ቀን ያየኋት አይደል እንዲ ያለው ውሸቱ። እሺ ፈርዖን ጋር የተዋወቁ ነበር እርሶ? ኧረ አላውቀውም። እኔ ማያውቀኝም ፈርዖን። በምን አግኝቶ ነው እርዳታ ምናምን 50 ሺህ ብር የላክልዎት? በምን ምክንያት ነው? እርዳታ አይደለም ያላከልኝ መርቃ ነው። ለሰው የምታደርገው በረካ ሁልህል ብለን ስንመርቅ አየው መሰለኝ ስጣቸው ብሎታል መሰለኝ እንጂ ስጠን አላልንም፣ ድሃነን አላልንም። ይታየዋል ሁሉ ነገር ቪዲዮ ላይ አለ። ልካለታለች ለእንትና ለመብረቁ አላ እንግዲህ ማህሌት እናት የኔ የምትረዳኝ ሙኜ ከፈርዖን መርቄ 20 ሺህ ብር ስቀበል አይገርምህም? እናቷ መሆነን ራሱ ሚኪም እናቷ መሆን ያውቃል። ሰርቋል አይደል? ማዘር የላከልዎት ፍርዖን 50 ታዲያ ሌባ መሆኑ ነው ይሄንን የገለጥኩት። እኔ ለምን ቆረጠብኝ አይደለም። 20 ሺህ ብር ለእኔ ፈርዖን ልጅ መርቄ የሰጠኝ ቸገረኝ ብዬ አይደለም። ግን ሌብነቱ ከዚህም አይተውም። ምን ነው ተናገሩ እኮ የጎንደሮቹ አንተ ነህ። ካደጋችሁ ሌላ ሰው አስገባላችኋለሁ ክፈሉ እያልክ ስታስጨንቀን የነበርከው አንተ ነህ አላሉትም? ወዴት ለመሄድ ነው አሁን? አንዴ በዚህ ነኝ አንዴ በዚህ ነኝ የሚለው እናቴ ፈርዖንና መሄ ይተዋወቃሉ፣ መሀሌት ይተዋወቃሉ ብሎ ያስባሉ? ያተዋወቃሉ ወይ ይተዋወቁ ይሆናል ወይ አይተዋወቁ አላውቅም። ልጄ ያላየሁታል ነገር ምናልባት እሷ ትሆናለች እርዳቸው ስጣቸው ብለው ሊያስቡ ይችላሉ። ምናልባት ፈርዖን አልልም መሀሌት ጋር ስለሚገናኙ ገንዘብ ስጣቸው ብለው ያስባሉ። በምን አድርጎ አወቀውትና ምን አልከኝ ማየ? እንዴት አድርገው አውቆ እርሶ 50 ሺህ ብር እንዴት አድርጎ ሊልክልዎት ቻለ? ፈርዖን 50 ሺህ ብር እኮ ለኔ ያላከ ቆርጦታል። ያ ለአራታችን እኮ ነው፣ 4 ነን የመረቅ ነው። ኦኬ እንዴት አድርጎ አወቃችሁና በምን ምክንያት ለእናንተ ላከላችሁ ገንዘብ? ደርሶት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ ልጄ፣ አላውቅም። ይሄንን ፈርዖንን ጠይቁት ወይም ያሌባ ጠይቁት፣ እሷ ብላው እንደሆነም ጠይቁት።
አላውቅም እማዬ። እኔ የምለው ስለመረቅ ነው የሰጠን። እኛ ቸገርን ስጠን ማለት ከዚህ በፊት አያውቁትም? ያውቁታል? አይተውት ያውቃሉ? በፎቶ ያውቁታል? በፎቶ ሰዎች ሲረዳ ነው የማውቀው። ልመርቅ ብዬ እኮ ነው ስጠኝ ብዬ ሳይሆን ይሄ መመረቅ አለበት ምርቃት ይገባዋል ብዬ ነው እንጂ ስጠኝ ብዬ አይደለም። እሱም አይልም ሚኪም አይልም። እኔ ሚኪ ራሱ አይደል 20 ሺህ ብር ልኮለታል። 50 ሺህ ብር ነው ባጀት መዝጊያ ነው። 50 ሺህ ብር ሰጣቸው ብለዋል ብሎ ነግሮ በኋላ 20 ሺህ ብር ሰጠ። እግዚአብሔር ይስጠው ፈርዖንዬ። ብርጅስቶን እናስገባል። ሞዴሬተሮች ብሪጅስቶንን አስገቡልኝ። እኔ ጋር ስታክ ስለሚያደርግ ነው። ብሪጅስቶንን አስገቡልኝ ጋይስ። ማዘር እንግዲህ ሚኪና መሀሌት ድሮ ጀምረው እንደሚተዋወቁ ነው እየተናገሩ ያሉት። ትልቁ ሚና የተጫወተው ሚኪ ነው ስንል በምክንያት ነው። እኔ ማዘርን ይሄን ነገር እንዲመሰክሩና እንዳገኛቸው ነበር በተደጋጋሚ የፖሰትኩት ማለት ነው። እስኪ ጥያቄያችሁን ቀጥሉ። እኔ ጋር ስታክ እያደረገ ነው። ብሪጅስቶንን ሳቡልኝ፣ ቀጥሉ። ለእሷ ምድር ስጧት። መጀመሪያ ጃጓል ጥያቄ ጨርስ። ከታች የሚገቡ እነ ቅልቦችን ሳቡልኝ። ብሪጅስቶን ቅልብን ሌላ ሰው ቆይ ትንሽ አቆያቸው። እነ ቅልቦና ምናምን ቆይ ግድ የለም። አሁን የዲንን አንድ ሰው እናስገባና ቦታ ሲኖር ሌሎች ታስገባለን። ጥያቄ መጠየቅ የሚፈልጉ ካሉ ዲቲ የሚለውን ሳቡና አስገቡልኝ ባካችሁ። ሞዴሬተር ያላችሁ ዲቲ የሚለውን አስገቡልኝ። እኔ ጃፋር ተጨረስክ? ኖ አንቺ ቆይ ገና ቁጥር ጻፍ በለው። ቁጥር ጻፍ በለው። ጻፍ ቁጥር ዲቲ የሚለው 5 ጻፍልኝ። 3 5 ጻፍልኝ። ዲቲ ይጽቡሃል። አንዴ ልሱ ልንገረው እንጂ ቆይ አንዴ ልጄ የረሳሁት ነገር አለ ልንገርህ። እየሰማኸኝ ነው? እየሰማሁ ነው። አዎ መጣች፣ ጠፍታ መጣች እንደገና አሁን ማለት ነው። የሁሉ ልትሰራ ማለት ነው። እሺ ዲቲ ቆይ አንዴ ቆይ ማቴ ይቅርታ አድርጊልኝ። ሰው ፊት ይሰማኛለህ? በድዬሻለሁ፣ ይቅርታ አድርጊልኝ። አሁን ግን ልጆች ይፈልጋለሁ። የጣለቻቸው ልጆች እሱ አገር ቤት እናቱ ጋር አስቀምጠዋል። አክሱም ሰማኛለህ? 3 ልጆች 4ተኛ ከዚህ ከሌባ የወለደችው ነው። የሌላ ልጅም አለችው። ሁሉ ይዛ ነው የሄደችው። ለካሉ የሁላችሁ ጉድ ስሙልኝ። ተመልሰሻል፣ ሰው ሆነሻል። አዎ እንግዳውማ እንደዚህ ቆይሽ። ልጆቹ ተሰቃይተዋል በአንቺ አባትየውም ተሰቃይተዋል በአንቺ። ግን እግዚአብሔር አልገደለሽም። መጣሽ እረ ምን አይነት እኔ እግዚአብሔር ዲቲ የሚለውን ሳቡልኝ ባካችሁ ሞዴሬተሮች። ልጄ ክፉ ሰው ይሞታል ይሉ ነበር። አንቺ ግን አለሽ የተፈታሽ ሰይጣን ነሽ። አሁን ሰው ነሽ። አዎ ሰው ነኝ እማዬ። ስራ አለኝ። ምን ስራ አለሽ? አትናገርም። ይኸውልህ እና አብረን ሄደን ልጆች አምጪልኝ እና ማጠኝ ለእኔ አይሰጡኝም አለሽ። ሰው ሆነሻል። አዎ ተመልሰሻል። ያ ሁሉ ጥፋት ያደረግሽው አልፎ ተመልሰሻል። የሰው ህይወት ያበላሸሽው። አዎ ይኸውልህ እኔ ነገ ምላሴ ይታጠፋል። ልጄ ሰማኛለህ? እየሰማን ነው። አክሱም ሄድን ልጅችን ልናመጣ። ዲቲ የሚለውን ሳቡልኝ ባካችሁ። ማን ነው ሞዴሬተር ያዘ? ማንን እንዳስገባለ? አንድ ቁጥር ይጻፍ ጃጓር። 5 እየጻፈ ነው ዲቲ የሚለው። ሌሎችም 5 ስትል ወይ በውስጥ ሌላ ቁጥር ስጠውና እንሳብ። አንተ 5 ስትል ሌሎችም 5 ይጽፋሉ። እሺ ሌላ ልስተው። እሺ ያው ነው እኮ መስማቱ አይቀርምሽ። ቆይ ሞዴሬት አንድ ሰው ቀንሱ። ከዚህ ጋር ገስት በስተዋልና ቦታ የለውም እና አንድ ሰው ቀንሱለት ከዚህ ላይ፣ ምክንያቱም ስለሚያስፈልገን ነው። እሱም አንዳንድ ነገር ለእሳቸው ጥላ ከለላ የሚሆን የህግ አካል ነው እና በዛ ላይ የሚደርስባቸውን ነገር ሊከታተልላቸው ይችላል። ለዛ ነው የፈለግነው። እሱን ጨረስክ? ልናገር ሰዎች ብዙ ስለነበሩ ነው ገብቻለሁ። ቴንኪው። እሺ ቴንኪው። እሺ አመሰግናለሁ። እሺ ተናገሩ እናቴ። ይቅርታ፣ በጣም ይቅርታ ጠይቃለሁ። አክሱም ሄድን። እግሬ ላይ ወድቃ መቼም እናት ነኝ። ልጆቹም እዛ ተጎተዋል፣ ተቸግረዋል። እንደዛ በቅምጥል በገረድ የነበሩ እሺ ብዬ ሄድኩኝ። ሰው ሆነች ብዬ ልጄ እናታቸው ናት። እንግዲህ እንዳረገችኝ ከሆነ ሂጅማ አብሬ ማምጣት አልነበረብኝ። ግን ሆድ አይጨክንም፣ ይወልዳል ሁሉ። አባትየው አያትየው አለ፣ ወንድምየው አለ። አባትየውም አነጋገር ነው።
እዚህ አይደለም ያለው ጅዳ ነው። አነጋገር ነው። ሰማኸኝ? ስማ እኮት አነጋገረችው እሷ መብራት እያለኝ ከልቧ ተመልሳለች። ይኸው አነጋግራት። ስራ አለኝ ልጆቼ ይዛለሁ እየሰራሁ ነው ብላለች። ይኸው አልኩት። አክሱም ሆነን ነው ልጄ ቤተሰብ አርፈን ልጆች ልወስዳቸው ነው ላግዝህ። ብዙ ጊዜ ተቆጥተሃል በደሌ ልካስ አለች። እንደሱ ካልሽሽ ግን መሲ ብርክስተን ቅልቦን አንሳቢልኝ ፕሊስ። አነሳሶች እና ቅልቦን እሺ እናቴ ይቅርታ። እንደ ምንም ቀስበል ምንም ችግር እጠብቅሃለሁ። ንገሩ። እሺ ንገሩ። አነጋገረችው። በስልክ ተገናኙ ከባሏ ጋራ። አሁን አንቺ ማለሽ እንግዲህ መብራት አንቺን አምንሻለሁ። እሷን ታውቂያታለሽ። አርጋን ያን የሚያንቺም የሄደችው ታውቂያለሽ። እሱ ራሱ እኮ ባልተብዬ የውል ልጅ ወልዶ እናቷ አይደለሽም ብሎኛል። እናንተ እሷ እኮ ሰይጣን ናት ሀገር የሚያውቀው። እሺ ብሎ ተነጋገሩ። ልጆች ሰጡን። ኤርፖርት አክሱም እንደውም ሰዎች እዛ የነበሩ አላውቅም እንጂ ተጣልተን ፓስፖርት የነጥቂያት ነው እግሬ ላይ ኤርፖርት እግሬ ላይ ወድቃ ነው አብሬያት የመጣሁት። ከአክሱም ለብቻ ይመጣለሁ ብዬ በቃ የሆነ ነገር አደረገችኝ። የድሮም መጣብኝ። ይዘን መጣን። ልጆች ይዘን ከመጣንስ እናቴ ቤቴ እንዳታሳየዋት አጠገቤ እንዳትደርሳለች። የምታደርገውን ላላይ እኔ ቆጨኝ። አሁን የሰው ገንዘብ በልታ ሁሉ እልም አድርጋ መሄዷና እነዚህ ደህና የተቀመጡ ልጆች ሜዳ ላይ ጥላ የቆጨኝ ይሄ ነው። የእሱ አይደለም። በ44 ጥይት ይብሷት አምጥተው በ44 ጥይት ይብሷት። ይሄ ነው ስራዋ። ይኸው ቤቷ አላውቀውም። ቤቷ ሚኪ ነው የሚያውቀውን ያላውቀውም። ሰዎች እኮ አገኙት እዛ። ቤቴ እናቴ እንዳታሳየው። እንደውም አንዷ የልጄ ሚስት ኧረ እናትሽ ይቅር በያት ተይ ለበሄ ተይ ስትላት ቤቴ እንዳታሳየው። አንዳንድ ጥያቄዎች ተጠይቆት እናቴ ሚኪን ለምን ያህል ጊዜ ይሰማል? ሚኪን ለምን ያህል ጊዜ ያውቁታል? እኔማ ሚኪ የማውቀው እንደዚህ ከፈሯር ጋር ስላገናኘኝና ልጄና የልጄ ሚስት ቤቷ ስላገኙት ቤተኛ ነው ያልኩት። ለዚህ ነው አላውቃትም አላለም። አዲስ አበባ ቤቷን ማለቆም ያውቀዋል። ልጆትን ካዩት ምን ያህል ጊዜ ሆኖታል? አሁን መጣ እኮ አልኩህ። ይሄ ሁሉ ስታርግ ተመልሳ መጣች እኮ አልኩህ። ይኸው ነገርኩት እኮ ልጅ አጓል እግሬ ላይ ወድቃ ልጆቿ መጣን። ከዛ ለእናቴ ቤቴ እንዳታሳዩዋት አለች። ሚኪና ልጆት ምን እንደሚሰሩ ያውቁ ነበር? እሱ ስራቸው ምን እንደሚያውቁ ነበር? አላውቅም። አሁን ነው የጎንደሩ ሰውዬ ደውሎ የነገረኝ። እግዚአብሔር ይስጠው። አላውቅም። ምንድን ነው የነገሩት? ሰማይ ላይ የጎንደሩ ሰውዬ ማዘር አለኝ ልጆት እንደዚህ አድርጋ ማህሌት የወንዶቿም ቁጥር ሰጥታናለች። ኤምባሲ ነው የምኖረው ብላኛለች። እንደዚህ የሚለው ምን አድርጋ ነው የሚሉት? ማዘር ግልጽ አድርጉት። ምንድን ነው እንደዚህ ማለት? ውጭ ወስዳቸዋለሁ ብላ የእኔ የወንድሜ ነው ያጎቴም ጭምር ነው ያለው ባልሳሳት እንዲህ አድርጋ ሜዳ ላይ ጣለችን። ከስራችን ተፈናቅለን አለኝ። ልጅ አልኩት እናንተ የት ነው የምትወጣው? የገዛ ዘመዶት ነው ጎንደር ያወቀቻቸው ጎንደር አይደለ እንዴ ያረገቻቸው? ጎንደር ነው እንጂ የምታውቀው የኔ ምን ዘመን ነው አላውቀውም። እዚህ የጣለቻቸው አምጥታ ወስዳቸዋለሁ ብላ መሰለኝ። ወደ እኔ ደወለ። ሰማኛለህ? ወደ እኔ ደወለ። ልጅ አልኩት ምን ሆነህ ነው? የት ነው የምታውቃት አልኩት። መጀመሪያ ጎንደር። የት ነው የጀመራችሁ ይሄ ነገር? ጎንደር። እንዴ ምንድን ነኝ ብለህ ነው አንተ የሁሉ ገንዘብ ከነ ቤተሰብህ ሜዳ ላይ የምትወድቀው? ብቻህን ሌሎቹም እኮ ይኖራሉ። ብቻህን ያልኩት ሌሎቹም አሉ። ምን ሆናችሁ ነው ገንዘባችሁ ለሰይጣን የሰጣችሁት? እቺ ልጅ እኮ እኔ አላውቃትም። እንዴት እኔን ልጠይቀኝ ቻልክ? አይ እኔ እርሶን ለመክሰስ ሳይሆን የምታውቁበት ቦታ ካለ አለኝ። የወለ ልጅ አልኩት ሀቅህን ያውጣልህ። ሜዳ ላይ ወደኩ ለምትለው ና ቤቴ ሞት 40 ነው ቤቴ። ማንም ያቀኛል። ኦሮሚያ ብትጠይቅ ቄብረው ሳይቀር ያቀኛል። እና ራቤን ካልክ ደግሞ እንጀራ ጋግራለሁ መበላትን ትበላለህ ከኔ ጋር። ሀቅህ ግን ያውጣልህ እንዳትለቃት አልኩት። ይሄን ያልኩት ይናገራል ሰውየው ካለ እሱ ነው ሲነግረኝ ያንን ጉድ ያወቁት ሰውየው። እግዚአብሔር ይስጠው። አላውቅም ነገርኩህ እኮ ሚክም እንዳለኝ ቤቴ እንዳታመጧት አለች እኮ። እየሰማኸኝ ነው? እናቴ ቤቴ እንዳታየው አለች። ፍረድ። እኔ አሁን እኔ ላይ እናት ነው አባት ነው ወንድም ነው እያሉ እንዴ አብረው የበሉትን ወይ የት እንዳለ ይኸው። ቆይ ከዛ ስትወጣ እንዴ እንዲህ ነው እንዴ በራ በክንፍ የሄዳችሁ? የት ነበሩ? ይፍተሮቹ አይደሉም እንዴ?
ያቺ ውሽዬ ናት ውርዬ የሚሏት፣ ያቺ ሀቢባም የሚሏት ማስታወቂያ የሚሰሩት እነሱ፣ ውሽዬም ፀጉር ማስታወቂያ የምትሰራው እሱ ስትናገር ራሷ ማለት ነው። ያቺም ሀቢባን ያላቀትም እንዲሰሪች